ከፈልጋት እንዴት አይፈልጋትም? በሚገባ ነው እንጂ የሚፈልጋት። ምን ማለት ነው አትፈልጋት ማለት? ድብና አድርጎ ይፈልጋታል እንጂ እንዴ የሚፈላለጉበት ምክንያት አለ። እንዴት ተሳስተሽ ይሄንን እንኳን አላሰብሽም? በደንብ ይፈላለጋሉ። በደንብ መገናኘት አለባቸው። ምን አይነት የፍየል ምላስ ያላት ሴት ነች? አሁን ደግሞ ያጋጠመው ሰይድ እንዴ! አረ ስንት ነገር አላት። አረ እጅግ በጣም ብዙ ነገር አላት። አለሌ የሆነች ሴት አጠገቡ መታለች። እቺማ እቅዷ ሌላ ታሪክ ነው የሚመስለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ እጅግ በጣም እኮ ነው እኔ ግርም የሚለኝ። እኔ እኮ ሰይድ ጋር የሚመጡት ሴቶች ማለት ነው። ሰይድ ጋር የሚመጡት ሴቶች ሱመያን በጣም ነው የሚፈሯት። በጣም ማለት ነው ልንገራችሁ፣ በጣም ነው የሚፈሯት። እንዴ ቆይ ምን ያገናኛል? ቆይ ሰይድን ከፈለጉት ሰይድን ጠቅልለው መውሰድ ነው። ሴቶቹ ሱመያን በጣም ስለሚፈሯት ሱመያ መፈለግ ተው፣ ሱመያ ምን ታረጋለች? ሱመያ ምናምን ብለህ ማለት ተው፣ ምናምን ሌላ ታርጌት ካልሆነ በስተቀር ሌላ እቅድ ካልሆነ በስተቀር እኮ እንደዚህ አይባልም። ሌላ እቅድ ሌላ ታርጌት ካልሆነ በስተቀር እንደዚህ አይባልም። ይባላል እንዴ ጎበዝ? አይባልም። ሰይድን ከፈለጉት ሰይድን እዚህ ውስጥ ሱመያ ለምን ያነካኳታል? እንድትናገር ነው። ከዚህ በፊትም ነግሬያቸዋለሁ። እንድትናገር ነው የሚቆሰቁሷት። እንድትናገር እሷ የእሷን መናገርና እልህ ይዟት የበለጠ እንድትርቅ ነው የሚፈልጉት። ይህንን ነገር እያሰቡበት ሴቶቹም እየመጡ ነው ሱመያን ለማናደድና ለማቃጠል። ሱመያ ደግሞ ብቃት አላት። ሱመያ ብቃት አላት። ምንድነው ብቃት ያላት መሰላችሁ? የአነጋገር ብቃት አላት። የትዕግስት ብቃት አላት። የአነጋገር ብቃት አላት። የትዕግስት ብቃት አላት። የማንነት ብቃት አላት። እንግዲህ ብዙ ማያወራ ሰው እኮ ሲተገብረው በኋላ ጨርቅ አስጥሎ ነው የሚያስኬደው። ታውቃላችሁ። ምናልባት እንደኔ ሐሳብ ሳታሳብደው አትቀርም ሱመያ መጨረሻ ላይ። እኔ የፈራሁት ይሄንን ነው። ምክንያቱም የሱ አነካክ ወይም ደግሞ ሱመያን እንዴት ነው የሚነካት በፍጹም አልገባውም። እንዴት እየነካካት እንዳለም አልገባውም። እንደዚህ አይደለም መነካካት፣ ማናደድም እንደዚህ አይደለም። አሁን እቺ ልጅ አጠገቡ ቁጭ ብላ ሰይድ አጠገብ ቁጭ ብላ ስለ ሱመያ ስታወራ እንዴ በጥፊ ነው የምላት እኔ። ምላሷ ምንድነው? የፍየል ምላስ ነው እንዴ በላችሁ? የፍየል ምላስ ነው ያላት። ከሁሉም የባሰች ነች እቺ። በቃ የባሰች አቀጣጣይ ማለት ነው። ነገር አቀጣጣይ እንዴ። ደግነቱ ሱመያ በትክክል መልስ መልሳለች። የመለሰችው መልስ ልብ ብላችሁ ስሙ። ታላግጠዋለች እንጂ ሱመያ። ቪዲዮውን ተመልከቱ። እንግዲህ ያለው የዓለም ለማንኛውም ማለት ነው ያርግልክ። እንግዲህ አንዷ እስከምደፋክ ድረስ እርግጠኛ ነኝ እኔ ቁጭ ብዬ እዚህ እሰራለሁ። ያው ልቅሶህንም እዚህ ቁጭ እንደማለድ ተስፋ አደርጋለሁ። ያው መጣለው አዳማ ብዬ ተስፋ አደርጋለሁ። ምክንያቱም ለገንዘብ ስትል አንዷ እንደምታደርግክ እርግጠኛ ነኝ። ለምን የምታመጣቸው ሴቶች ወይ አህላቅ የላቸው ወይ ምን የላቸው ወይ አግብተህ ካርፈህ ቁጭ አትል አንዷን ያችንም ታመጣለህ። በነገራችን ላይ ማለት ነው እውነቴን ነው። ይሄ በቃ ማለት እንደ ሚስት ሳይሆን እንደ ኮሜንት ላይ ራሱ እያየው ነበር። ሰይድ አግባናና ምናምን እያሉክ ነበር ማለት ነው። ማለት ይሄ ለዩቲዩብ ሲመስለኝ አንታው ለትዳር ብቻ ሳይሆን በቃ አፋ ዩቲዩብ ላይ ራሱ ማስፈራራት የምትችል ማውራት የምትችል መደባደብ የምትችል ይመስለኛል የፈለክ ሁላ ያለው ማለት ነው። ስለዚህ የሆነ ትዳር ፈልግና ይሄ ስለ ዩቲዩብ ምናምን ወደ ጎን አድርገውና እንዳለ ሆኖ እየሰራ እኔም እየሰራው ነው። ግን ወደ ጎን አድርገውና ፈልግ ማለት ደና ሴት ጥሩ ሴት በቃ ለልጆቼ ለኔ አንተ ምናልባት የሆነ ነገር ብትሆን ሐቃቸውን የልጆችን ሐቅ እንዳትበላ ምናምን ብለክ ደና ሴት ምረጥ። እንዲህ ስትወለጋገድ እንዳልቀድምክ እንዲህ ግራና ቀኝ ጠፍቶብክ ሜጆ ጠፍቶብ እንዲህ ስትል እኔ ሱመያ ባቋራጭ ከባል ጋር ሳይሆን ከልጅ ጋር እንዳልመጣ
ከልጅ ጋር እንዳልመጣ ይኸውልህ ነገር ያለው መስመርክን ያዝ ማለት እንዲህ ስንት ጊዜ ስትፍጨረጨር ያችንም ይችንም ስትለቃቀም ከ10 ሴት አንድ ሴት መምረጥ ይኖርባል። 10ሯም ወድሃለሁ ያለችው ሁሉ እኔ ላግባህ ያለችው ሁሉ ዝም ብላ አትሩጥ። አይምሮህንም አንዳንዴ በቃ አይምሮህንም ልብህንም አንድ አድርገህ አንድ አልሆንም ካለ ደግሞ በአይምሮክ ብቻ አስብ። ዝም ብለህ ስሜት እንደነዳህ አትነዳ። ጉድ ልታፈላ ነው ሱመያ። ያቀደችው ነገር ስላለ ነው እንጂ ያቀደችው ነገር ባይኖር እንደዚህ አታወራ። ማለት ታግሳ ትግስቷ ጫፍ ላይ ሲደርስ ልታፈነዳው ነው ማለት ነው እንዴ። ትቀናለቻው እንደ ማንኛውም ሴት 2 ልጅ ወልዳለች። በፍቅር ብዙ ጊዜ አሳልፈዋል። ጥሩ ነገር አሳልፈዋል። እጅግ በጣም የሚገርም ጊዜ ነበራቸው። እጅግ በጣም ብዙ ትዝታ አለ። ብዙ ያሳለፉት ነገር አለ። ለምን አትቀናም እንዴ? ያፈቀረ ሰው ለምን አይቀናም? በፍቅር አብሮ የኖረ ሰውን ሌላ ሰው ሲነካበት እንዴት አይቀናም? በጣም ነው ልትቀና የምትችለው። በጣም ነው ያስቀናል። ስለዚህ ንዴትና እልህ ደግሞ ማለት ነው ፍቅሩ እንዳለ ሆኖ ቅናቱ እንዳለ ሆኖ ፍቅር ውስጥ ከገባ ግን ወደማይመለስና ወደማይሆን አቅጣጫ ነው የሚሄደው ማለት ነው። ወደማይሆን ነገር ውስጥ ነው የሚገባው። እየሳቀች የራሷን ነገር ልታደርግ ነው ማለት ነው። እንደኔ ሐሳብ የራሷን ነገር ለማድረግ ነው። ለምን እያየች ያለችው ነገር አሁን ደግሞ ጭራሽ የፍየል ምላስ ያላት አለሌ የሆነች ሴት አጠገቡ መታለች። እቺማ እቅዷ ሌላ ታሪክ ነው የሚመስለው። ሌላ ታሪክ ስልምልም ብላ ገብታ ስብርብር ልታደርግ ነው የሚመስለው። ስልምልም ብላ ውስጡ ገብታ ስልምልም ብላ ልታጠፋው ነው የሚመስለው። ምንም ነገር አይኖረን። ምንም በፍቅር ነው መኖር የምንችለው። ሱመያ ምናምን ማለት ተው። ሱመያ ምናምን መፈለግን ምናምን አቁም። እንዴት አይፈልጋትም? የልጆቹ እናት እኮ ነች። ስንት ነገር ያሳለፉ እኮ ናቸው። እንዴት አይፈልጋትም? እሷስ እንዴት አትፈልገውም? ልብ ለልብ ይተዋወቃሉ። አካል ለአካል ይተዋወቃሉ። ብዙ ነገር አሳልፈዋል። ቤቱኛውም መንገድ ቤቱኛውም አይነት በሚሊየን ሴት ቢደረደር እንደ ሱመያ ይተካላታል ወይም እንደ ሱመያ ይተካለታል ብዬ የማስበው በፍጹም አይኖርም። የቱኛውንም ነገር የቱኛውንም ፍቅር ብትሰጪው ማለት ነው ሴት። ምክንያቱም ብዙ ያሳለፉት ትዝታ በልባቸው አለ። ገና ያላለቀ ገና ያልጨረሱት ገና ብዙ ነገር የሚያደርጉ ከዚህ በፊትም ተነግራለች። ወየውላችሁ ሴቶች አርግዛችሁ ሜዳ ላይ እንዳትቀሩ ብላለች፣ ተናግራለች። እሱ ስር ተጠቅታችሁ አገባን ብላችሁ ሜዳ ላይ እንዳትቀሩ እየነገርኳችሁ ነው ብላለች። ሆም ብላ ሱመያ አቅዳበት በስነ ስርዓት ሰይድን ከያዘችው በቁጥጥሩ ስር እንደምትሆን እርግጠኛ በኮንፊደንስ እርግጠኛ ሆና ነው የምታወራው። ከቁጥጥሯ ስር እንደማይወጣ በቃ ታውቋለች። ልቡን ታውቋለች። ልብ ለልብ ይተዋወቃሉ፣ ይፈቃቀራሉ። ማንነቱን ታውቃለች በደንብ ጠንቅቃ፣ ውስጡን ታውቃለች። ስለዚህ ይህን ስለምታውቅ በኮንፊደንስ ነው የምታወራው። ኮንፊደንሷ ጥግ ድረስ ነው ማለት ነው። ስለዚህ ውድና የተከበራችሁ ቤተሰቦች የፍየል ምላስ ያላት ሴት መጣች። ስትመጣ እኔ መናገር የፈለኩት ምንድነው፣ ሱመያ ትቀናለች። አዎ ለምንድን ነው የምትቀናው? ያሳለፉት የፍቅር ጊዜ አለ፣ ብዙ ትዝታ አለ፣ ብዙ ነገር አለ። ለመመለስ ወደሱ ደግሞ አስቸጋሪ ጉዳይ ሆነባት። መረዳት አለባችሁ። ሁለተኛው ደግሞ ሱመያን ለምን ይነካኳታል? ሱመያን ለምን ይጠራሉ? በቃ ከፈለገችው እዛው ትጠቃለል። የሱመያን ጉዳይ ለምን ታነሳለች? ምን ፐርፐዝ አለ? ምን ምክንያት አለ? ምንም እኮ ምክንያት የለም። በቃ ሰይድ ማግባት ይፈልጋል። ካገኘችው ታገባለች። ሱመያን ተዋት ምናምን ነካክታ ሌላ ችግር ልታመጣ ማለት ነው። ጭራሽ ነገሮችን ለማበላሸት ለማራቅ ማለት ነው። ስለ ሱመያ ክፉ ነገር፣ ስለ ሱመያ መጥፎ ነገር ሰይድም እንዲያወራና የበለጠ እንዲጠላሉና በመሃላቸው ያለው የሰላም መንገድ እንዳይመለስ የበለጠ ለማራቅ እቅድና ታርጌት ይዛ ነው እንደሚመስለኝ ማለት ነው አመጣጧ እንጂ በጤናው አይደለም። እየሳቀች የምትናገረው ነገር የራሷ የሆነ ምክንያት አላት ስትናገረው ራሱ ማለት ነው። የራሷን መንገድና የራሷን ምክንያት ነው የምታመቻቸው እንጂ ምንም አያገናኘውም ከሱመያ ጋር። ሱመያ አትፈልጋት እንዴት አይፈልጋትም? በሚገባ ነው እንጂ የሚፈልጋት። ምን ማለት ነው አትፈልጋት ማለት? ድብና አድርጎ ይፈልጋታል እንጂ
እንዴ የሚፈላለጉበት ምክንያት አለ። እንዴት ተሳስተሽ ይሄንን እንኳን አላሰብሽም? በደንብ ይፈላለጋሉ። በደንብ መገናኘት አለባቸው። እንዴ ምን ሆነች በእናታችሁ? ደግሞ ፉርሻ የሌለው እንትን የለው ጋፕ የለው። ቪዲዮን እንመልከተው እስቲ። ሰውችክ ሳይሆን ላንተ ያለኝ ምክር በቃ ሱመያ ምናምን የምትለው ነገር ተው በቃ ማለት የራስን ህይወት ምራ በቃ። እኔ እንጃ እንዴ እስከ መቼ ነው እሷን እየፈለክ ምን ነው ሲጀመር አንተ ሴት ስትፈልግ አይገባትም። ገባህ አይደለ? ግን ደግሞ ያንተ ዋጋ ሲገባት እሷ ለምናክ ትመጣለች። አሁን እየፈለካት እንደሆነ እሷንም ፈልጋ ትመጣበት ጊዜ ይኖራል። በኩርኩም ማለት ነበረችኝ። በቃ በኩርኩም ምን ትመስላለች? በእናታችሁ ውድና የተከበራችሁ ቤተሰቦች የተመታች ነች። እቺ የተመታች ነች። የተመታች እየተከታተልኩ እያሳደድኩ ነው የሚይዛት። እቺን በኩርኩም መምታት ነው። በኩርኩም አልፈታሽም። እኔ ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም